ቆንጂት ቆንጂት አይዞሽ ቆንጂት አይዞሽ ቆንጂት አይዞሽ እንዴ ምን ሆነሽ ነው ጠንከር በይ እስኪ ምን ሆነሽ ነው እናት ቆንጂት አይዞሽ ነቃ በይ እስኪ ትንሽ ነቃ ሩት የታለች ሩት ከእናቷ ጋር ፀጉር ቤት ሄዳለች እናቷ ቆንጂት ተረጋጊ ዛሬ ግን ምን እግር ጣለሽ እዚህ ሩትን ፈልጌ ነው የመጣሁት እናቷ ነች ምን አንቺን ነው በቅጡ እንኳን ሀገሩን ሳታውቀው እናቴ ውጪ ነች የምትለው አዎ የኔ ምስኪን በጣም ዘገየሁባት ግን አረሳችኝ ታዲያ አሁን ከማን ጋር ነሽ ቆንጂት አንድ ጓደኛዬ ጋር ነው ያረፍኩት አንተ ግን መቼ መተህ ነው ኢትዮጵያ ውስጥ እንደማትኖር ነበር የማውቀው ረኒ ከሀገር ወጥቼ አላውቅም ከዝናሽ ጋር በተለያያችሁ እኮ ከ5 ወር በኋላ ያንተን አድራሻ ለማግኘት ፈልጌ ስጠይቅ እዚህ ሀገር የለም ኬንያ ገብቷል ሌላ ህይወት ጀምሯል ብላኝ ነበርኩ እሷን ታምኛታለሽ አሁንማ ጭራሽ ብሶባታል ሌባ ሆናለች ሩት የራሴ ልጅ ናት ብላ ራሷን እንደሞተች አድርጋ ትዳሬን ልበጠብጥብኝ ነበር አዎ እሱንም ሰምቼ ነበር ተገናኛችሁ እንዴ እሷ እኮ እስር ቤት ነበረች ካላስፈታሽኝ ልጅሽን አታገኝም ብላኝ ልጄን ለማግኘት ስል በጉቦ አስፈትቻት ነበር ግን ምን ዋጋ አለው ስንት ዓመት ሙሉ አረብ ሀገር የለፋውበት ገንዘቤን ይዛ የተከራየችበትን ቤት ዕቃ ጭና ተሰውራለች ዝናሽ ግን እንደዚህ ምን ነው ጨካኝ ነች ምን አውቅ በፊት ጸባይ ባይኖራትም ህሊና ግን ነበራት ስለሆነው ነገር በሙሉ በጣም አዝናለሁ ይሄ ላንቺ አይገባም ነበር አንተ ግን እንዴት ነህ ትዳር ልጆች ይመስገን አግብቻለሁ 6 ዓመት ሊሆነን ነው ግን ልጅ የለም ቅድም አድራሻህን ፈልጌ ነበረ ብለሻል ለምን ነበር ግን የፈለግሽ ታስታውሳለህ ጂማዬ አንቴ አልተኛሽ ምን ሆነሽ ነው እንዴ ኧረ ተኝ በዚህ ሰዓት ምን ታደርጊያለሽ ምን እያሰብሽ ነው ሲንገሪ በጣም አዝኛለሁ ዝም ብለን መስጠት አልነበረብንም ነበር ማርቲ ከሩት ሀሳብ ውጭ እኮ ምን ነገር ማድረግ አንችልም ቢሆንም ግን ምን ያህል ቤታችን አድምቃል እንደነበር አታስታውስም አልፎ አልፎ እኮ እኛ ጋር እየመጣች እንደምታሳልፍ ነግራናለች
ሩት መጽሐፏን ረስታን ሄደችው። ሰጥቻት ልምጣ። ማርቲ አንቺ እኮ መሄድ አይጠበቅብሽም። ራሷ ትመጣለች ካስፈለጋት። አይ የጠፋባት መስሏት እንዳትጨነቅ ብዬ ነው። በቃ እሺ። ማርቲ ስሜትሽን እኮ በደንብ አውቀዋለሁ። የአንቺና የሩትን ፍቅር። አንድ ጥያቄ ልጠይቅህ። ጠይቂ። 6 ዓመት አለፈን። ጥሩ ባሌ ነህ፣ አፈቅርሃለሁ። እኔም አፈቅርሻለሁ። ስለዚህ ደስተኛ ሆነ እንድትኖር እፈልጋለሁ። ከሌላም ግን እንደመጣ እፈልጋለሁ። ምን ማርቲ? ይህንም በፍጹም አላደርገውም። ባለፈው ሩትና ማርቲ ሲገቡ የሆነ ጨዋታ ጀምረሽልኝ ነበረ እና እሱን ስላቋረጥሽ ግን ቅር ብሎኛል። እስቲ ቀጥይልኝ። እኔም በጣም ሲያስጨንቀኝ ነበር የከረምኩት። ታስታውሳለህ? የዛኔ ቤት መተህ መጠጥ ጠጥተን ሞቅ ብሎን ነበር። አዎ አስታውሳለሁ። ረዥም ጊዜው ነው። እሺ አሁን ይበቃናል። በቃ ወደ ቤት እንሂድ። ጋ ምን ተነካና ነው አንቺ? ገና ውስኪ መጣት ጠጣት ሹልን ደግሞ በቃ ወደ ቤት ግባ። እኔ አልሄድም። እዚህ አንግቼም በቃ ሰክረሃል እኮ እንሂድ። በቃ የት ነው የሚሄደው? ምን ሆነሽ ነው? እንዴት ውስኪ ታዛለን እኮ ጠጪ እንግዲህ መጠጣት ነው። አሁን ወደ ቤት መግባት አለብን። የት ነው ነገሩ? የት ቤት ነው? ምን ቤት አለ? ምን ሆነሃል ታዲያ? ወዴት ትሄዳለህ? መግባት አለብን እንጂ ዛሬ አንግቼ ጠዋት ሲነጋ። እሺ በቃ እንደሱ ከሆነ እኔ ቤት እንሂድ። ወደ እኔ ቤት እንሂድ። ቀዌ እንደዛ ከሆነ ይሻላል። እኔ እወድሃለሁ። ቆይ ኧረ እንዳትወድቅ። ቻው። ቀስ ቀስ። እዛች የሴጣን ቁራጭ ጋር አልሄድም። እኔ እና እሷ አብቅተናል። እኔ የምልሽ ግን ለምንድን ነው እንዳንቺ አይነት መልካም ሴቶች እያሉ የማይጠቅሙ ሴቶች እኛ ጋር ያንነት? ለምንድን ነው ንገሪኝ። እሺ ነው እንሂድ። አታውቅም ለምን እንደሆነ እኔ ልንገርሻ። ሴጣን ስለሚቀናብሽ ነው። ከ3 ወር በኋላ ነበር ማርገዜን ያወቅኩት። ለ2 ወር ያህል ዝም ካልኩ በኋላ 5 ወር ሲሞላኝ እንደ ፍሬ ዝናሽን አድራሻህን ጠየቅኩት። እሷም ከሀገር እንደወጣ ወደ ኬንያ እንደሄድክና የራስህን ህይወት እንደጀመርክ ነገረች። እሷ ግን ለምን ጠየቅሽው ብላ ትጣላች። ለ3 ዓመት ያህል ሩትን ወልጄ በጣም ተቸገርኩኝ። አንድ ያለኝ አማራጭ ከሀገር መውጣት መሰደድ ነበር። ሩትን ለዝናሽ ኃላፊነት ሰጥቼ ከሀገር ወጣሁ። ወይኔ አምላኬ! ሩት የኔ ልጅ ናት? አዎ ሩት ያንተ ልጅ ነች። የራሴ የሆነች ልጅ አለች? አዎ ሩት ያንተ ልጅ ነች። ለብዙ ጊዜ ስመኘውና ስፈልገው የነበረ ነገር ነው የተሳካው። ለማርቲ ምንድን ነው ማለት? ቅር ይላት ይሆን? አይ ሳይሆን ምንም ነገር ደብቄያት አላውቅም። እና አርብ ራሱ እኔ ራሱ ጉዳይ አለ ወይ? ቅዳሜ ሄድ ቅዳሜ ሄድ ይችላል።
ቆንጆ እንዴት ዋላችሁ? ሰላም ነው? ሩትዬ እንዴት ነሽ ታዲያ? ትምህርት እንዴት ነው? ጤና? ካንቺ ናፍቆት በስተቀር እኔም ናፍቀሽኛል። ታዲያ ቅዳሜና እሑድ እኛ ጋር ለመሆን ነው መቼም የመጣሽ አይደል? አይደለም ከወዲህ ከእናንተ ጋር ነው። የምር? እውነቷን ነው ቆንጂት? እውነቷን ነው ማርታ። አሁን እውነተኛ አባቷ ጋር ስላለች በጣም ደስተኛ ነኝ። እኔም ደግሞ ወደ መጣሁበት ሀገር ለመሄድ ትንሽ ቀናቶች ስለቀሩ ሩትዬ እናንተ ጋር ብትሆን ምን ይመስላችኋል? በጣም ነው ደስ የሚለን ቆንጂት። ግን ለአንቺ ተመልሶ መሰደዱ ወድጄ እኮ አይደለም ማርታ፣ ግን ላለፉት 3 ወራት በቃ ስራ በጣም ፈለግኩኝ፣ ግን ላገኝ አልቻልኩም። በዛ ላይ የኑሮ ውድነቱ ካሰብኩት በላይ ሆነብኝ። ምንም እንኳን ሩትዬ ብትናፍቀኝ እናንተ ጋር በመሆኗ ግን በቃ ከምንም በላይ ሀሳቤን ጥያለሁ። ለዚህም ሳላመሰግናችሁ ማለፍ አልፈልግም። እኛም በጣም ነው የምናመሰግነው። አንቺንም እንግዲህ መልካም ነገር ይግጠምሽ። ዝም ብዬ አስቆሜ ያስወራሁሽ አይደለ? አስቆምሽ። አቤላ እንዴ ያቺ ዝናሽ አይደለች እንዴ? እንዴ አዎ እሷ ናት። ወይኔ ጉዴ! ምን ሆና ነው? ሰው የዘራውን ያጭዳል ማለት ይሄ ነው እንዴ? ወይኔ ጉዴ! ነው ማይኔ ወንድም እንዴት ነህ? ሰላም። ያቺ ሴትዮ ታውቃታለህ? አዎ አብዳ። ምን ሆና ነው በእናትህ? የብዙ ሰዎች እንባ ነው ይላሉ። ግማሾቹ ደግሞ በሆነ ወንጀል ለብዙ ወራት ታስራ ነበር። ስትፈታ የምታፈቅረው ልጅ ከሌላ ሴት ጋር በፍቅር ክንፍ ማለቱን ስትሰማም ነው እንዲሆነችው ይላሉ። ወይኔ እናት እንዴት ታሳዝናለች። ወይ ፈጣሪ ጠብቅሽ። አንድ ነገር ላስቸግርህ የኔ ወንድም። ምንድን ነው? እቺን ሳትኝ ሰጥተኛል። እሺ አመሰግናለሁ።